የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 7 ባህሪ ነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 7 ነገሮች እንነጋገር። ምርኩዝ የሚሆን የህይወት ዘመን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። መልካም ልብ ካላችሁም ቪዲዮውን ላይክ በማድረግ ይጀምሩ። ከሞኝ ሰዎች ባህሪያት መካከል አንደኛው አውቃለሁ ባይነት ነው። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁ እንደነርሱ የሚያውቅ የሌለም ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግ ህይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። አውቃለሁ ባይነት ራስ ላይ የእድገት እድልን እንደ መዝጋት ይቆጠራል። ሁልጊዜም አውቃለሁ ጨርሻለሁ ብሎ ከተቀመጠ ፕሮፌሰር እንኳን ለማወቅ እየተጋ ያለ ምንም የማያውቅ ሰው በጥቂት ጊዜያት ውስጥ ከፕሮፌሰሩ የተሻለ ተስፋ እንዳለው መረዳት እንችላለን። ሁልጊዜም የሚማር፣ ሁልጊዜም ራሱን የሚያሰነጥል፣ ሁልጊዜም አዳዲስ ነገሮችን በማወቅ ላይ እየተጋ ያለ ሰው በእድገት መሰላል ላይ እንዳለ ግልጽ የሆነ ነገር ነው። ታዲያ ሞኞች ሁልጊዜም የሚሸወዱበት ምክንያት ይህ ነው። ስለ የሆነ ነገር ቁንጽል ዕውቀት እንኳን ቢኖራቸው፣ ግማሽ ዕውቀት እንኳን ቢኖራቸው ነገሩን ግን እንደሚያውቁትና ጠንቅቀው እንደተረዱት ያስባሉ። ስለዚህ ከሞኝ ሰዎች ባህሪያት መካከል የመጀመሪያው አውቃለሁ ባይነት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙ ጊዜው የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ምስጢር እንደ እርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ሰዎች ያሰብነውን ነገር፣ ያቀድነውን ነገር ወደ አእምሯችን አዲስ ነገር በመጣ ቁጥር ተናገሩ የሚል ስሜት እንደሚሰማን የታወቀ ነው። ይህ ስሜት በውስጣችን ከተፈጠረው ኃይል የተነሳ የሚመነጭ ስሜት ነው። ታዲያ ያ በውስጣችን ያለውን ኃይል በተግባር ብናውለው ነገሩን ለማድረግ ለመስራት የሚጠቅም ኃይል ይሆናል። ነገር ግን በንግግር ስናባክነው ሙሉ ለሙሉ ያንን የተጠራቀመ ኃይል በንግግር ይወጣና ነገሩን ለማድረግ አቅም እናጣለን። ምክንያቱም አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በድርጊት ስለሆነ ነው። አእምሮአችን ሊደረግ ያለን ነገርና የተደረገን ነገር የሚለየው በሳቲስፋክሽን ነው፣ በሚሰማን ስሜት ነው። ስለዚህ የሆነን ነገር አቅደን፣ አዲስን ነገር አቅደን የሆነ ሐሳብ በአእምሮአችን ከመጣ በኋላ ለሰዎች ስናጋራው የሚሰማን የሳቲስፋክሽን ስሜት ነገሩ እንደተደረገ እንዲቆጥረው ለአእምሮአችን ይነግረዋል። ይህም ስሜት ደግሞ ሙሉ ለሙሉ ነገሩን እንዳናደርግ ወይም ደግሞ በሙሉ አቅማችን ለነገሩ እንዳንሰራ አቅም ያሳጣናል። ምክንያቱም ተደስተንበታል፣ ምክንያቱም ሳቲስፋክሽን አግኝተንበታል። ስለዚህ ነገሩን በማድረግ የምናገኘውን ሳቲስፋክሽን ቀድመን በመናገር ስላገኘነው ነገሩን ለማድረግ አቅም እናጣለን ማለት ነው። ስለዚህ ይህ ከሞኝ ሰዎች ችግር መካከል ሁለተኛው ነው፣ ከሚሰሩት በላይ ማውራት። ሶስተኛ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቅል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በህይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይጠብቃል። ጽናት ማለት ሌላ ትርጉሙ ትዕግስት እንደማለትም ነው። መጽናት ማለት አንድን ነገር እያደረጉ ውጤት እንኳን ባይኖር በዛ ነገር ላይ ግን የመቆየት ጥበብ ነው። ሁሉም ነገር የራሱ የሆነ ጊዜን ይፈልጋል። የሆነ ነገር አድጎ በቅሎ ፍሬን እንዲያፈራ መጠበቅ ያለብን ጊዜ አለ። የሚያስፈልገውን ሁሉ ስላደረግን የሆነ ነገር በአንድ ጊዜ ውጤትን አያመጣም። የሚያስፈልገው ነገር ውስጥ አንዱ ጊዜ ነው። ሰውነታችን አንድ ቀን ጂም ውስጥ ገብተን ከሚገባው በላይ ስፖርት ስለሰራን አይገነባም። በጊዜያት ሂደት በሚያስፈልገው ነገሮች ሁሉም ነገሮች ባላንስ በማድረግ የሚገነባ ነው። ታዲያ ሞኝ ሰው ይህንን ያልተገነዘበው
ፈጣን ለውጥን ይጠብቃል። ነገሩ ካልሆነ ነገርን ይቀይራል። ስለዚህ በየቦታው ወዲያው እየተከለ ወዲያው እየነቀለ ወዲያው እያበጀ ወዲያው እያፈረሰ የሚጓዝ ሰው ነው። የሆነ ነገር ላይ ጸንቶ መቆየት አይችልም። ሐሳቡን ቶሎ ይቀያይራል። ምክንያቱም ውጤት አላገኘውም ብሎ ስለሚያስብ። ስለዚህ ከሞኝ ሰዎች ባህሪያት መካከል ሶስተኛው ፈጣን ለውጥን መጠበቅ ነው። አራተኛ ለሁሉም ነገሮች ሌሎችን ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል። ጥፋቱን አምኖ መቀበልን አይፈልግም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው ባህሪ ነው። ሁልጊዜም እኛ ስናጠፋ ሳናውቅ፣ እኛ ስናጠፋ ተሳስተን፣ እኛ ስናጠፋ የሆነ ነገር ሳይገባን ሆን ብለን ሳይሆን እናደርገውና ሌሎች ሲያጠፉ ግን ሆን ብለው በዓላማ አቅደውበት አስበውበት እንዳጠፉ በማስመሰል ሰዎችን መውቀስ የሞኝ ሰው ባህሪ ነው። ለነገሮች ኃላፊነትን የሚወስድ ሰው ይህንን ተሳስቻለሁ፣ ይህንን እንዲያድርጋለሁ የሚል ሰው ሙሉ በሙሉ በራስ መተማመኑን የሚያሳይ ሰው ነው። ሞኝ ሰው በራስ መተማመን የለውም። ከጥፋቶች በመሸሽና ሌሎች ላይ በማሳበብ ጥፋቶቹ የሚሸፍን ይመስለዋል። ነገር ግን ጥፋቶች በዚህ አይሸፈኑም። ሕይወትም በዚህ መንገድ አይመራም። ሕይወት ላይ ጀግና የሆኑ ሰዎች ማንንም ሳይፈሩ ፊት ለፊት ተጋፍጠው ኃላፊነትን መሸከም የሚችሉ ሰዎች ናቸው። ምድር ላይም የሚፈለጉት ሰዎች እንደዚህ አይነት ሰዎች ናቸው። ታዲያ ሞኝ ሰው ሌሎችን ተጠያቂ በማድረግ ኃላፊነትን ስለሚሸሽ ለብዙ ነገር መታመን ይጎድለዋል ማለት ነው። አምስተኛ ለውጥን ይፈራል። ይሄ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል ማለት ነው። ምቾትና እድገት ደግሞ አንድ ላይ ሊሄዱ የሚችሉ ነገሮች አይደሉም። እርሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይሄ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም። ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው ሁለት ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾትን መርጦ ለውጥን ይፈራል ማለት ነው። ሁልጊዜም ለውጥ ከምንፈራው ነገር ጀርባ የተደበቀ ነገር ነው። ሁልጊዜም ለውጥ የምናውቀው አይደለም የምናልመው ነው እንጂ። ስለ ለውጥ እንገምታለን እንጂ ነገሩን በትክክል አናውቀውም። ስለዚህ አሁን ካለንበት የምቾት ቀጠና ወጥተን ለውጥ ብለን ወዳሰብነው ጉዞ በመጓዝ ውስጥ ያለን ብቸኛው ነገር ህልምና ሐሳብ እንጂ ነገሩን በእርግጠኝነት አናውቀውም። ማንም ሰው ራሱን የለወጠው የለውጥ ቦታ ላይ ሲኮን ምን እንደሚሆን ቀድሞ አውቆ አይደለም፣ ለውጡን በመድፈር ተጉዞ ነው። ታዲያ ሞኝ ሰው ነገሩ ላይ እርግጠኛ መሆን ስለማይችል የምቾት ቀጠናውን መልቀቅ አይችልም። ሞኝ ሰው አልጋው ላይ ሆኖ ወደ ስራ ለመውጣት ሲያስብ በመንገድ ላይ አደጋ ያጋጥመኛል፣ አንበሳ አለ፣ እንስሶች አሉ እንደሚል ቅዱሱ መጽሐፍ ይናገራል። ሰነፍ ሰውን የሚገልጽበት ቋንቋ ይህንን ነው። ስለ ለውጥ የተለየ የራሱ ግምት አለው። ሞኝ ሰው ባጭሩ ለውጥን ይፈራል ማለት ነው። ስድስተኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውን የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስትን ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ነው። የደረሰበት ቦታ ሁሉ ለሱ ዓላማው ነው። እሱ ሊደርስበት የሚፈልገው የሚታገልለት የራሱ የሆነ የተቀመጠና የተጻፈ ግብና እቅድ የሌለው ሰው ነው። ሁልጊዜም ለሰው ልጆች ከሚያስፈልጉ ነገሮች መካከል የወደፊት እቅድ ነው። መኖራችንን ባናውቅም እርግጠኛ ባንሆንም፣ ነገር ግን ወደፊት ላይ ብለን ልናስቀምጠው የሚገባ ግብ አለን። ወደፊትን ልናቅድ ይገባናል። ምክንያቱም የሰው ልጅ ያለ እቅድና ያለ ዓላማ ሲጓዝ የመርከብ መሪ እንደሌለው መርከብ ወደዚህም ወደዛም በነፋሱ እንደሚወዛወዘውና ነፋስ ወደ መራው አቅጣጫ በሙሉ እንደሚጓዘው ሰው ይሆናል። የሚታገልለት ዓላማ የለውም። የሚኖርለት ዓላማ የለውም። የመጣ ነገር ሁሉ ይወስደዋል። ይሄ ያዋጣል ሲባል ይወስደዋል። ይሄ ጠቃሚ ነው ሲባል ይገባል። ወደዚህ ሂዱ ሲባል ይነዳል። ሁልጊዜም ቢሆን የራሱ የሆነ አቋም የማይኖረው ሰው ነው የሚሆነው። ስለዚህ የሰው ልጅ ሊኖረው ከሚያስፈልገው ነገሮች ዋነኛው
የወደፊት እቅድ ነው። ታዲያ ሞኝ ሰው ይሄንን አያሟላም። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል። በሱስ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። ሁሉም ሰው ስኬታማ የምንላቸውም ይሆኑ እታች ክፍል ላይ ያሉ የምንላቸው ሰዎች በሙሉ በጊዜ ውስጥ እኩል ናቸው። ለሁላችንም የተሰጠን ጊዜ 24 ሰዓት ነው። አንድ ቀን ለሌሎች 48 ለየሆኑ ሰዎች 24 ሰዓት አይደለም። ለሁላችንም አንድ ቀን 24 ሰዓት ነው። አንድ ወር 30 ቀን ነው። ታዲያ ይሄንን ስንጓዝ የሆነ ሰው ስኬታማ ሲሆን እኛ የማንሆንበት፣ የሆነ ሰው ሲዋጣለት እኛ የማይዋጣልን ምክንያት ምንድነው ብለን ስንፈትሽ ከምክንያቶቹ አንዱ ሆኖ የምናገኘው እኛ ለጊዜ የምንሰጠው ትኩረት ነው። ጊዜ እኛ ስለቆምን የማይቆም፣ እኛ ስለቀጠልንም የማይቀጥል ጉዳይ ነው። ራሱን ችሎ የሚጓዝ ነው። ማርጀት ባትፈልጉ ታረጃላችሁ። አቅማችሁ እንዲደክም ባትፈልጉ ትደክማላችሁ። ፈለጋችሁም አልፈለጋችሁም በጊዜ ውስጥ ሁሉም ሰው የራሱን ተራ ኖሮ ያልፋል። ታዲያ ይህንን ተገንዝቦ በጊዜው መልካምን ነገር አድርጎ የተፈጠረበትን ዓላማ ፈጽሞ የሚያልፍ ሰው ብልህ ሰው ስንለው፣ እንዲሁም ደግሞ ለጊዜው ዋጋ ሳይሰጥ ጊዜውን ባልባሌ ነገር የሚያጠፋን ሰው ሞኝ ሰው እንለዋለን ማለት ነው። እነዚህ 7 ባህሪዎች የሞኝ ሰው መገለጫ ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ለህይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።